ውድ ውድ ሽቶዎች የሚቀባ ዘናጭ ይመላለስላችኋል። እዛ በዛ በር ይመላለሳል። ከዛ ይመላለሳል ይመጣል። እዛ ይጋብዛቸዋል። እዛ ያሉ ሰዎችን ሴቶች ይጣሉበታል። ሴቶች ሁሉ ይፈልጉታል። ገና ከሩቅ ሲመጣ ሽቶ ይጣራል እና ጀለሴ ይወዳታል። እንዲህ እኔን ትላለች። እኔን የልጅ እናት ሽንት ምሸት የተቀዳደደ ሽቲ ምለብስ ድሃ እንዴት ይወደኛል እሱ ብላ አታምንም። በዛ በቃ ሂኪፕ ትራይኝ ነው። ሁሌ ሲሞክር የእውነት እንደሆነ ፍቅሩ ይገባትና ግን ትፈራለች። አንደኛ ተወጣና አዲስ አበባ ነው የመጣችው። አዲስ አበባ ነው የሁሉ ላይፍ ያለሳለፈችው። ከዛ ወደ ክፍለ ሀገር ቤተሰቦቿ ጋር ትሄዳለች። ከጭንቅ ከዛም ጭንቅ ከሰው ቤት ተፈታ የሆነ ነገር አረገኝ ከሚል ከዚህኛውም ቆንጅዬ ላግባ አግቢኝ የሚል ጭቅጭቅ እኔን ካላገባሽ ይህን ሰፈር ለቀሽ ትሄጃለሽ እንጂ እዚህ ሰፈር ውስጥ እኔን ሳታገቢ አትኖሪም ይላታል። ከዛ ለቃ ትሄዳለች ወደ ክፍለ ሀገር። ክፍለ ሀገር ትሄድላችሁና ጀለሴ መጀመሪያ ያኛው ቆይ ከመሄዷ በፊት እንዲህ እውነት ሆነ መሰለ ሸበላ ጊዜ ነው እንዲመንዘ እሺ ትለውና ፍቅር ይጀምራሉ። ከዛ ጀለሴ እስር ቤት ያለው ዱርዬ የልጁ አባት ይሰማላችኋል ጀምራለች ከሆነ ሸበላ ጋር ምናምን ይባል ጀለሴ ወዮልሽ የሚል መልእክት ይልክባታል። ከዛ ከሱ ጭንቀትም ከዚህኛውም አግቢኝ የሚል ጭቅጭቅ ለመዳን ተነስታ ክፍለ ሀገር ትሄዳለች። ክፍለ ሀገር ትሄድላችሁና ይሄኛው ጀለሴ ቆንጅዬው ሸበላው ቤት ተከራይቱ የቤት እቃ አሟልቶ ሙሉ ፍሪጅ ነሽ አልቀረ ስቶፍ ነሽ አልቀረ ዘመናዊ እቃዎችን አሟልቶላችሁ ነይ እንጋባ ይላታል። ግን አላት እሺ አለች። እሷም አግኝቼ ነው እንደ የተሟላ ቤት ብላ ከዛ ግን የምንጋባው ልጅሽን በእኔ ስም የምታደርጊ ከሆነ በእኔ ስም የምትጠራ ከሆነ ይላል። አሰበችና ያ ዱርዬ ድሃ ችጋራ እስር ቤት ያለው ኖረ አልኖረ ምን ይጠቅመኛል? ይሄ ያለው ነው። አዎ ቤተሰቦችሽ ቤት ሂጂና ሽማግሌ ልካለሁ ብሏታል። ከሁለቱ ጭቅጭቅ ለመዳንና ቤተሰቦችሽ ጋር ሂጂ ሽማግሌ ልካለሁ ስላላት ነው። ከዛ ከዚህ ድሃ ይህኛው አይሻለኝ ምን አባቱ ያደርግልኛል? ያ ድሃ ቢፈታስ ምን አባቱ አለው? ታዲያ የዚህ ድሃ ስም ምን ያደርግልኛል ትልና እሺ አግኝቼ ነው ትልና ሄዳ በሱ ስም የልደት ካርድ ታወጣለች ለልጇ። ስለዚህ ያልወለዳትን ልጅ አባት ሆነ ማለት ነው። ከዛ እናቱ ጋር ይዟት ይሄድና በክብር የውልሽ ዩኒቨርሲቲ ተማሪ እያለው እዛ ሀገር የወለድኳት የልጅነት ልጅ ናት፣ እቺ ደግሞ እናቷ ናት፣ ተዋወቂ ብሎ ቤተሰቦቹን አስተዋውቆ ምን ስትለው አንተ ብትከዳኝስ መሀል ላይ ብትወኝስ አስጀምረ ብትወኝስ ስትል ስትፈራ እንዳትፈራ ምን አደረገ? ወስዶ እናቱን አስተዋወቃት። እናቱ ጭራሽ እንደውም ገና ወስዶ ሳያስተዋወቃት እናቱ ቪዲዮ ቀርጻ ራሷን ልጄ ተጋቡ ውለዱ ክበዱ ብለው እናትየው ቪዲዮ ላኩላት ማሳመኛ። ከዛ በአካልም ወስዶ አስተዋወቃትና በቃ ሽማግሌው ገለመሌ ቀረ። ያ የተሟላ ቤት ገቡበትና የጣፈጠ ህይወት መኖር ጀመሩ። እሷ እንደ ንግስት ቤት ተቀምጣ ጀለሴ እየሰራ እያመጣ ያኖራታል። ወደ አዲስ አበባ ተመለሱ ማለት ነው ያዘጋጀው ቤት። ከዛ ጀለሴ ደግሞ ተፈታ። ያ ዱርዬው የልጁ አባት ተፈታ። ሲፈታ እሷ ያንን ሸበላ ማግባቷን ሲሰማ እሷን ለመበቀል ቤስት ፍሬንዷን ጠበሰ። ምን አገባኝ ማንንም ብጠብስ አይደለም ቤስት ፍሬንዴን እህቴን ብጠብስ አትሸተኝም፣ ኦልሬዲ የሚመቸኝን አግኝቻለሁ ብላ ጀለሴ ይቺ የኔ ቅመም ተጨምራ ነው። ጀለሴ ህይወቷ ጠሟታል። ደስ አለሟን እያየች ነው ከምትወደው ሰው ጋር ጥሩ ፍቅር እየሰጣ እንክብካቤ። ከዛ በአሁን ልጁ ለጅልኝ ያላትን ጤ ከአንተማ ቀላል ይወለዳል ብላ ውልድ ታደርግለታለች። ትወልድለታለች። ሁለት ልጅ ኖሯቸው ባል ሚስት እና ምናለች ሁለት ባል ለሚስት ስትል ሳቄን የመጣ ግድም ባልና ሚስት ላለው ብላ ባልና ሚስት እና ሁለት ልጅ ሆኑ። ከዛኛው ሴት ወልዳለች የመጀመሪያ ልጅ፣ ከዚህኛው ደግሞ ወንድ ወንድና ሴት አላት። በቃ ህይወቷ ሞላ፣ ቤቷ ሞላ። ህይወት ደስተኛ ሆነች። ፍቅር እዚህ ጋር ፍቅር እያጠገባት ነው ቆንጅዬው ባሏ። በዚህ ጋር የሚበላ ሀሳብ የለባት፣ ችግር የለባት። የሰው ልጅ ካራበው ካልጠማው ካልቸገረው ቤት ውስጥ ሰላም ካለ በቃ ቁጭ እና ሶፋ ላይ ዘላ ብሎ ምን ላድርግ እንዳልሰራ የብር ችግር የለብኝም ማለች።
ሁሉ ሙሉ ምንድን ነው የሚያስፈልገኝ ፈታ ዘና ማለት ብላ ቲክቶክ የሚባለውን ጉድ ዳውንሎድ አድርጋ ክፍት ታደርግላቸዋች። ምክንያቱም ስራ የለባትም፣ መዝናናት ትፈልጋለች። ህይወቷ ሙሉ ነው። ቲክቶክ ትከፍትና ቲክቶክ ላይቭ ምናምን መጠቀም ትጀምራለች። ጓደኞች ታፈራለች። ነገር ሊመጣ ነው። ይሄ የሞቀ የደመቀ ትዳር ጉድ ሊመጣ ነው። ማን በማን በኩል? በቲክቶክ በኩል። ቲክቶክ ትከፍትላችሁና ምንም አታቋ ሴትዮ ቤት ውስጥ ቅብር ብላ ትኖር የነበረችዋ ልጅ ባሏ ሌሊት 9 ሰዓት እንኳን ቢገባ ከስራ ተጠራጥራው የማታውቀው ሌሊት ተነስታ እናት ለልጇ እንደምትሆነው ብድግ ብላ ከሌሊት ውስጥ ሳ በር ከፍቶ ሲገባ ብድግ ብላ ባልጌ እኔ ፍቅር መጣህልኝ ብላ ስማ ኪችን ገብታ እራት አሙቃ አቅርባ እሱ እጁ እንዳይነካ አጉሩሳ አብልታ አቅፋ ስማ እቅፍ አድርጋ ታስተኛለች ባሏል። እና እንደዚህ ፍቅር ታጠግበዋለች። እሱ ደግሞ ሰርቶ አምጥቶ የተደላደለ ህይወት ያኖራታል። ተካካሰ ማለት ተንጣጣ። ከዛ ቲክቶክ የሚባል ነገር መጣ። መደበሪያ ባልዬ ስራ ሲውል ሚስትዬ፣ ልጆችም ትምህርት ቤት ሲውል ሚስትዬ ባዶ ቤት ብቻዋን ከምትውል መዝናኛ ቲክቶክ የሚባል ነገር ጀመረች። ከዛ ቲክቶክ ላይ ሳቅ ጨዋታ ጓደኞች አፈረች። ጓደኞቿ ለምን ቤት ያለሽ ለምን ግን የሆነች ቢዝነስ አትጀምሪም ይላል። ባሌን ማስቸገር አንፈልግም ብር ስጠኝ ብዬ ስል እኛ እናዋጣልሻለን፣ የቲክቶክ ህዝብ ደግ አይደል፣ እኛ እናዋጣልሻለን፣ እኛ እናስጀምርሻለን ሲሏት ሽትንና ቢዝነስ ይከፈትላትና ቢዝነሷን ትጀምራለች። ስራ ትጀምራለች። ስራዋ ደግሞ የእሱ ስራ አካባቢ ነው። ከዛ ባልዬ ይህ ነገር ደስ አላለው። ሚስቱ ከቤት ወጥታ ውጪ መዋለዋ ያውም የእሱ ስራ አካባቢ መዋሏ ደስ አላለው፣ ረበሸው። እኔ ምን አጎደልኩብሽ? ለምን አባሽ አርፈሽ ቤት አትቀመጭም ማለት ጀመረ። ምን ፈልገሽ ነው ውጭ መውጣት የጀመርሽው ማለት ጀመረ። አይፈልግም ውጭ እንድትወጣ። እንደውም እኔ ሬድ ፍላግ የምለው እዚህ ጋር ነው። ውጭ እንድትወጣ አለመፈለጉ ነው ለእኔ ቀይ ምልክት። ቅድም ሊያገብታ ሬድ ፍላግ እንዳለችው አቶች ማለት ሲል ነበር መጠራጠር የነበረባት። ከዛ እንድትወጣ አልፈለገም። ጭቅጭቅ መጣ ቤታቸው። ጭቅጭቅ አይተው የማያውቁ በፍቅር የሚኖሩ ባልና ሚስቶች ቲክቶክ ከጀመረች በኋላ ቢዝነስ ጀመረች። ጭቅጭቅ መጣ። እዛ ስራ ቦታ ተቃጠለ። እንዲሁም እኔ ማን ያቃጠለው ብዬ ጠይቃታለሁ ብዬ ታሪኳን ስጨርስ ብዬ ሳልጠይቃት ረስቼው ሄደች። ይህኔ እሱ ይሆናል ያቃጠለው ስራውን እንዳትጀምር። ከዛ ስራ ቦታዋ ተቃጠለ፣ ቢዝነሷ ከሰራ፣ ቤት ቁጭ አለች። ከዛ የቲክቶክ ጓደኞቹ አሁንም አትቀመጪ እናዋጣልሽ አሏት። ከዛ እሷም ትንሽ ያጠራቀመችው እየሰራች ያጠራቀመችው ነበር እየሰራች ያጠራቀመችው እና የቲክቶክ ጓደኞች ያዋጡላትን ጨምራ ድጋሚ ቢዝነሱን ጀመረች። ባል ደሙ ፈላ። ቲክቶክ ላይቭ ላይ ቪዲዮ አብርታ ገስት ላይ ጎረምሳ ደርድራ ያያል። እዛ ያይና ስክሪን ሪከርድ ያደረግና ከሌሊቱ 11 ሰዓት ቤት ገብቶ ቅጥቅጥ ያደርጋታል። ቅጥቅጥ ሲያደርጋት ኡ ብላ አከራዮቿም ኡ ብለው ተያይዘው ፖሊስ ጣቢያ ሄዱና ምን ጉድ ነው ሲሉ ፖሊሶቹ ምን አርጋት ነው ሚስትክን እንደዚህ ቀጠቀጥካት ሲሉ ቲክቶክ ላይቭ ላይ በቪዲዮ ወጥታ ጎረምሳ ድርድራ ገስት ላይ ይኸው ብሎ ለፖሊሶቹ ያሳያል። ከዛ እሷም ጉድ ይሄን ጉድ አላወቅኩም ነበረ፣ ለምን አትነግረኝም ነበረ ምናምን እተዋለሁ በቃ ሽትንና ቆይ መጀመሪያ ስለ ቀጠቀጣት ይታሰራል። ለዚህ ነው አይደል የታሰረው? ጋይስ የመጀመሪያው ቅጥቀጣ ይሄ ነዋ። ከሌሊቱ 9 ሰዓት ገብቶ የወገራት እሱ ነው። ለዛ ነው 2 ዓመት ከ4 ወር የተፈረደበት። 2 ዓመት ከ4 ወር ተፈረደበት። ሲፈረድበት ቤት ስትመጣ ጨለመባት። ቤቱ ባዶ ሆነ። እሱ ነው እየሰራ እያመጣ የሚያበላት አሞላቆ የሚያኖራት። ሆዷ ጎደለ፣ ቤቷ ጎደለ። አይ ያለ ባልዬ ማኑሮ ከባድ ነው ብላ የእርቅ ደብዳቤ አጽፋ አስፈታችሁና አብረው መኖር ጀመሩ። ህይወት ቀጠለ። ከዛ ህይወት ቀጠለና ጓደኛዋ ጋር ሄደችው። መቼ ነው? ለሁለተኛ ጊዜ ነው ጓደኛዋ ጋር ሄደችው። አዎ ይህ ጊዜ ነው። በነጋታው ሳታስፈታው ነው ጓደኛዋ ጋር ሄደችው። ሌሊት ነው ጓደኛዋ ጋር ሄደችው።
እና 5 ቦታ የፈነከታትማ ከዛም በኋላ ነው። ቆይ የሪካርዱ ጊዜ አይደለም 5 ጊዜ የፈነከታት 5 ቦታ የፈነከታት ሌላ ነገር አግኝቶ ነው። ምን አግኝቶ ነው? ከተፈታ በኋላ እኮ ነው 5 ጊዜ። የትኛው ጊዜ ነው? ኖ የዚህኛው ጊዜ አልታሰረም። በቃ የላይቭ ሪካርዱ ነው። አለቀ በቃ። ተመለሱ ወደ ቤት። አልታሰረም የዚህን ጊዜ። ግራ አጋባችሁ እኮ ኮመንት ሳለ ባወራ በላይቭ ላይ በቪዲዮ ሆና ከገስት ጋር ያወራችሁን ውጭ ብትሄድ እሱ ገና ነው። ሲርባት አስፈታችሁማ እኮ የ5 ጊዜ ፈነከታትን ጊዜ ነው አይደለ? 2 ዓመት የተፈረደበት። ስለዚህ ይህ እኮ አይደለም 5 ጊዜ ፈነከታት። ጉዱን እንዳይሰማበት ነው አንቺ እንዳትሰሪ የሚፈልገው። ጉዱ እንዲሰማበት ስላልፈለገ ነው ብላ ትላታ። ከሆነ ሰው ጋር ጉዱ እንዳይሰማበት እኮ ነው። ያቺ ልጅ እንዴት ሆነች ምናምን ሲባባሉ ትሰማለች ሪካርዱ ላይ። ከዛ ሪካርድ ማድረጓንም ረስታው ከዛ መታ ስልኳን ነቅላች አው ብላ ሄዳ ቤቷ ቡና እየጠጣች ስልኳን ፓተርኑን ስታበራው ሪካርድ እያደረገ ነበር። ሪካርዱን አቆመችና ስትከፍተው እንደዚህ እሱ እኮ ጉዱ እንዳይሰማ ነው እሷ እንድትሰራ ማይፈልገው። እሷ ከቤት ከወጣች እኮ ውጭ ላይ የሚያደርገውን ነገር ይሰማል ብሎ ነው። አታይም ያቺ ልጅ ምናምን ሲሉ ጀምረው የተዉት እንጥልጥሉ አላስቆም አላትና በሌሊት ካፖርቷን ለብሳ ቡትሷን ለብሳ ጓደኛዋ ቤት ትሄድና ንገሪኝ፣ ምንድን ነው ባሌ እኔ እንዳላቀበት የሚፈልገው ጉድ ምንድን ነው? እኔ አላቅም፣ ግን እዛ ግቢ እንደዚህ አንዲት ልጅ ታውቃለች፣ እሷንም ጠይቅ ትላትና ይዛት ትሄዳለች። ይዛት ትሄድና ቤተሰብ ሀበሻ በዚህኛው አካውንት አይደለም የጀመራችሁት፣ በአማርኛ ቤተሰብ ሀበሻ የሚለው አካውንት፣ በሱ አካውንት ነው የጀመራችሁት። በሱ ነው መምጣት ያለባችሁ። በእንግሊዝኛ ቤተሰብ በሚለው ሳይሆን በአማርኛ ቤተሰብ ሀበሻ በሚለው በዛኛው አካውንት ነው። ከዛም በኋላ እንደገና ደግሞ ኮዳችሁ ይሄ አይደለም። የሰጠዋችሁን ኮድ ጻፉ። ቅድም በቮይስ ዋትሳፕ ላይ አስረድቻለሁ። ማይ ጋድ። እሺ ከዛም በኋላ ከዛ ይዛ ትሄድና ልጅቷ ጋር ምንድን ነው ብላ ስጠይቅ ልጅቷ በዝርዝር ግንኙነት አለው ከኔ ጋር አስረግዞኛል ትላታለች። የ3 ወር እርጉዝ ነኝ ትላለች። ከዛ በኋላ በዚህ አካውንት አይደለም ቤተሰብ በአማርኛ ይሄ ሌላ አካውንት ነው። በዛ በጀመራችሁበት አካውንት ነው። በአማርኛ እያወራን እየተግባባን አይደለም። ምን ጉድ ነው? ከዛ እንትን ይቅርታ በጣም ታሪኩን እያቋረጥኩባቸው 10 ስቀጥል ሶሪ። ምን ላይ ነው የቆምኩት? የ3 ወር እርጉዝ ነኝ እና አስወርጂም ሚስትክን ለሚስትክ ነው የምናገረው ብላ አስፈራርታው ቤት ተከራይቶላት አብረው ማለት የመጣ ቤት እንደሚያገኛት ሰማች። ከዛ በኋላ ይችኛዋ ልጅ ደግሞ ሄዳ ደግሞ ልጅቷን ስታገኛት ዋናዋን ፊቷ ጭው ብሏል ምናምን ምን ሆነሽ ነው ትላታለች። ስትላት እንዳስወርድ መድኃኒቱ ሰጂ ብሎ የነበረ ያ ነው መሰለኝ ትላትና እያወሩ ትንፋሽ ያጥራታለች። ትንፋሽ ሲያጥራት ጳውሎስ ሆስፒታል በራሷ ብር ትወስዳታለች። ስትወስዳት ጽንሱ ሞቷል። ኦልሬዲ የ3 ወር ጽንስ በተወሰደው መድኃኒት። ስለዚህ አወጡላት፣ ጠረጓት፣ አጸዷት። ከዛ እናቱ ጋር ወሰደቻት። ሶሪ ረስቸው ነበር ስንኳ እናቱ ጋር ወሰደቻት። እናትየው ዋለች። ልጅሽ ያደረገውን እኔ ላይ ማግጦ ትዳሩ ላይ ማግጦ ሴት አስረግዞ ምናምን አለቻት። እናትየው ተንፈረፈረች፣ አለቀሰች። ዞሮ ልጅቷን ወስዳ ጳውሎስ ሆስፒታል አስወረደችላት፣ አሳጠበቻት፣ አለቀ። ከዛ ችግሩን ካጸዳች በኋላ ልጁን ኃጢአቱን ካጸዳችለት በኋላ ይቅርታ አድርጋለት ትዳራቸው ቀጠለ። ትዳራቸው በቀጠለ ሰዓት ግን እንደ ድሮ መሆን አልቻለችም። እሷ ቀፈፋት፣ ጠላቸው፣ አስጠላት። ሲነካት ይደብራታል፣ አስጠላት። እንደዛ እየኖሩ እያለ አንድ ቀን በምን ምክንያት እንደሆነ አላውቅም 5 ጊዜ ይፈነክታታል። 5 ቦታ ፈነከታት። የምታስታውሱ ጻፉልኝ ምን አድርጋ እንደሆነ። በማታ 5 ጊዜ ፈንክቷት ፖሊስ ጣቢያ ሄዳ ከሳው 2 ዓመት ከ3 ወር ተፈርዶበት። ከዛ በኋላ እሷ የምትበላው የምትጠጣው ስላጣች ስለ ራባት እሱ ሰርቶ ስለሚያኖራት እሷ ስራ ስለተወች አምጥታ
የይቅርታ ደብዳቤ ጽፋ አስፈትታው አብረው መኖር ጀመሩ። ግን በፍጹም ትዳራቸው መጀመሪያ እንደነበረው ሰላም ሊቀጥል አልቻለም። ሰላም ምንም ሊቀጥል አልቻለም። ሰላም ሊቀጥል ስላልቻለ በቃ ሀሳብ አመጣች። እሷ ምንድን ያለችው? አረብ ሀገር ሄጄ ልስራና ገንዘብ በአረብ ሀገር ከሄድኩኝ በአጭር ጊዜ ውስጥ ሀብታም እንሆናለን፣ ገንዘብ ላምጣ ትለዋለች። እሱም እሺ ይላል። እና እነ ውሰጅ ብሎ እሺ፣ አስተማሪ ታሪክ ያለው የፍቅር ታሪክ እንደዚህ አይነት እንደ